ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል የቤተሰቦችና ተከታታዮች እንደምን ቆይታችኋል? ውድ ተመልካቾቼ አይኖ ሰሞኑን በአንዳንድ ፐርሰናል በሆኑ ሪዝኖች ወይም ደግሞ ምክንያቶች አማካይነት ለእናንተ ቪዲዮ እየሰራው መልቀቅ ትንሽ ከብዶኛል። ወደ አንድ ወር ያህል ቪዲዮ አልሰራውም። ያው ፐርሰናል በሆኑ ኢሹዎች ምክንያት ማለት ነው። እንግዲህ ከዚህ በኋላ የተለያዩ ቪዲዮዎችን እለቃለሁ። እስካሁን ድረስ አብራችሁኝ የቆያችሁ ቻናሌን ሰብስክራይብ ያደረጋችሁ እንዲሁም ደግሞ የምሰራላችሁን እያንዳንዱን ቪዲዮ ሼር እና ላይክ የምታደርጉ በኮሜንት ሴክሽኑ ስር ያልገባችሁን የትኛውንም የህክምና ጥያቄዎች የምታስቀምጡልኝ ሰዎችም በድጋሜ ሁላችሁንም ላመሰግናችሁ ፈልጋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎችም የምታዩ ሰዎች ካላችሁ ሰብስክራይብ እንድታደርጉ የሰብስክራይብ በተኑን በመጫን ቤተሰብ እንድትሆኑ ኮሜንት ላይክ ሼር እንድታደርጉ የምሰራላችሁን ቪዲዮዎች እንድታጋሩ አብራችሁ እንድታዩ እስከመጨረሻው ድረስ ፉሊ እንድታዩ እንድትጠቀሙ መልእክቴን በድጋሚ አስተላልፈላችኋለሁ። ጠፍቻለሁ፣ ይቅርታ ማለት ፈልጋለሁ። ቪዲዮ ለመስራት ጊዜ ስላላገኘው ነው። ዛሬ ደግሞ በአዲስ ቪዲዮ ለእናንተ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ቪዲዮ ደግሞ ለቆዳ ማለስለሻነት ወይም ደግሞ ለስኪን ሱዝኒንግ የምንጠቀመውን የቫዝሊን ቅባትን አብዛኛውን ጊዜ ቆዳችንን ከንፈራችንን እንዲሁም ደግሞ እግሮቻችን ላይ በመቀባት የቆዳችንን ለስላሴ እርጥበታማነት ለመጠበቅ የምንገለገልበትን የቫዝሊንን ጥቅሞች ስለ ቫዝሊን ለየት ያለ መረጃና ኢንፎርሜሽን እንዴት አድርገን ቫዝሊንን መጠቀም እንደምንችል ማክሲመም የሆነውን የቫዝሊንን ጠቀሜታ በመቀባት እንዴት አድርገን ምናችን ላይ አፕላይ በማድረግ ቫዝሊን የሚሰጠውን ጥቅም ሙሉ በሙሉ ማግኘት እንደምንችል ከዚህ በፊት ቫዝሊን የላችሁም እያልኩ አይደለም፣ ትጠቀሙታላችሁ። ነገር ግን እንዴት ነው በአግባቡ ተጠቅማችሁ ቫዝሊንን ሙሉ በሙሉ ጠቀሜታውን ምናችሁ ላይ የትኛውን የስኪናችሁ ወይም ደግሞ የቆዳችሁ ክፍል ላይ አፕላይ ማድረግ እንዳለባችሁ አፕላይ ማድረግ ደግሞ የትኛው የቆዳችሁ ክፍል ላይ እንደሌለባችሁ ቫዝሊንን ተጠቅማችሁ ኢፌክቲቭ በሆነ ወይ ጥቅሙን ማግኘት እንደምትችሉ እንዲሁም ደግሞ 15 አስደናቂ የሆኑ የቫዝሊን ጠቀሜታዎችን ቫዝሊንን ምናችን ላይ መቀባት እንዳለብን በዛሬው ቪዲዮ ላይ ይዤላችሁ መጥቻለሁ። በድጋሚ ለዚህ ቻናል አዲስ ከሆናችሁ እንኳን በደህና መጣችሁ ማለት ፈልጋለሁ። ሰብስክራይብ በማድረግ እንድትቀላቀሉ ላይክ እና ሼር ማድረግ እንዳትረሱ የዘውትር መልእክቴ ነው። ቫዝሊን ወይም ደግሞ ፔትሮሊየም ጄሊ ባለ ብዙ ጠቀሜታዎች ወይም ደግሞ መልቲ ፐርፐዝ ያለው በቀላሉ በቤታችን ውስጥ በመደርደሪያዎቻችን ውስጥ የምናገኘው ለቆዳ ማለስለሻነት የምንጠቀመው ብዙ አይነት ጠቀሜታዎች አሉት። ስንቀባ ከቫዝሊን የምናገኛቸው ጥቅሞች ብዙ ናቸው። ስለዚህ ይህንን ቫዝሊን መጀመሪያ ምን ማለት እንደሆነ ከምን እንደተሰራ አብረን የምንመለከት ይሆናል። እንግዲህ ቫዝሊን የምንለው ወይም ደግሞ ፔትሮሊየም ጄሊ የምንለው የቅባት አይነት ቆዳችን እንዳይሰነጣጠቅ እንዳይደርቅ እንዲሁም ደግሞ በተፈጥሮ መንገድ የራሱን የቆዳችን እርጥበት ልስላሴውን እንዲጠብቅ አድርጎ ወይም ደግሞ ያ ልስላሴ ትራፕድ ሆኖ ያ ሙቀት ያ ሂዩሚዲቲ በቫዝሊን ውስጥ ቆዳችን ላይ ስንቀባው ትራፕድ ሆኖ ወይም ደግሞ ሳይለቅ ለረጅም ጊዜያት እንዲቆይ ቆዳችን እርጥበቱን ሳይለቅ እንዲሁም ደግሞ ልስላሴውን ሳይለቅ ለረጅም ጊዜ እንዲቆይ የሚረዳ በተፈጥሮ የሚገኝ ቅባት ብለን ልንወስደው እንችላለን ማለት ነው። ቫዝሊን በጥቂቱ ከሚሰጣቸው የተለያዩ ጥቅሞች መካከል ለምሳሌ አንደኛ ደረጃ በርን ወይም ደግሞ የመጀመሪያ ደረጃ ቃጠሎ ካጋጠማችሁ ሰንበርን ሊሆን ይችላል። ቆዳችሁ የመለብለብ ሁኔታ ካጋጠመው ወይም ደግሞ መቅላትና መቆጣት ካጋጠመው ለምሳሌ ቆዳችሁ ሊቀላ ይችላል፣ በእሳት ሊሆን ይችላል፣ በፀሐይ ለረጅም ሰዓታት ፀሐይ ስትሞቁ ቆዳችሁ በተለይ ደግሞ ቆዳችሁ በጣም ሴንሲቲቭ የሆነና ቀይ የሆናችሁ ሰዎች ላይ ቆዳችሁ መልኩን ሊቀይር ይችላል የመለብለብ ሁኔታ ካጋጠማችሁ እንዲሁም ደግሞ በህፃናት ላይ ዳይፐር ራሽ ወይም ደግሞ ዳይፐር በሚለብሱበት ጊዜ በእግሮቻቸው መገጣጠሚያ መሃል ወይም ደግሞ ዳይፐር በለበሱበት አካባቢ የሚገኝ የሽፍታ ሁኔታ ሊኖር ይችላል። እዛ አካባቢ ቫዝሊን መቀባት ሊያስፈልግ ይችላል። ሰንበርን ወይም ደግሞ ፈርስት ዲግሪ በርን ካጋጠማችሁ ቫዝሊን መቀባት ትችላላችሁ። የተለያዩ ጥቅሞች አሉት። ቆዳን ማለስለሻነት ወይም ደግሞ የሚሰነጣጠቅ ከሆነ የሚደርቅ ከሆነ እንዲለሰልስ ሊያደርግ ይችላል። እንዲሁም ደግሞ ቆዳ ጫማ የምትለብሱ ሰዎች ካላችሁ ሴቶችም ወንዶችም ቆዳ ጫማ ስትለብሱ አንዳንድ ጊዜ በችኮላም ቢሆን ቫዝሊን ላዩ ላይ ስንቀባው ለማስዋብነትና እንዲዋብና እንዲያብረቀርቅ ሊያደርግልን ይችላል። እንዲሁም ደግሞ ደስት ፓርቲክሎችን ወይም ደግሞ ቆሻሻ ብናኞችን ትራፕ አድርጎ ሊይዝልን ይችላል ለረጅም ሰዓት ጫማችን እንዲሁም የቆዳ ቦርሳዎቻችን ላይ ዙሪያውን ለማስዋብነት ወይም ደግሞ እንዲያብረቀርቁ አድርገን ቫዝሊንን ስንቀባቸው ይስተዋላል። ስለዚህ ቫዝሊን ብዙ ያልተነገረለት ነገር ግን በቀላሉ በቤታችን ውስጥ ንቀነው ያለነው ፕሮዳክት ነው ወይም ደግሞ
አንቀባውም። ዴይ ቱ ዴይ አክቲቪቲያችን ላይ እንደ ስኪን ኬር ሩቲን አንጠቀመውም። ነገር ግን ቫዝሊን በመጠቀም ብቻ ከተለያዩ የቆዳ ኢንፌክሽኖች፣ መሰነጣጠቆች በቆዳችን ላይ ሊደርሱ ካሉ ከባድ የሆኑ ስኪን ኢንፌክሽኖች ራሳችንን በቀላሉ መከላከል እንችላለን። እንዲሁም ደግሞ በፀጉር እድገት ላይ አንዳንድ የፀጉር ክፍሎቻችን ላይ ለምሳሌ የቅንድቦቻችን ላይ ወይም ደግሞ አይብራው እዚህ አይሊዳችን ላይ በመቀባት የቆዳችንን ላይ ያሉ ፀጉሮችን ጠንካራና ፊርም እንዲሆኑ የሚያደርግ በተፈጥሮና በቀላሉ በርካሽ ዋጋ ገዝታችሁ ልትጠቀሙት የምትችሉት የስኪን ኬር ፕሮዳክት ነው ማለት ነው። ነገር ግን ውድ ተመልካቾቼ ባለማወቅ ሁላችንም ይህንን ቫዝሊን ዝም ብለን እንቀባዋለን ወይም ደግሞ ኢንአፕሮፕሪየት በሆነ መንገድ ወይም ደግሞ ትክክለኛ ባልሆነ መንገድ ቆዳችን ንጽህና በጎደለው ሁኔታ ዝም ብለን እንቀባዋለን። ስንቶቻችንን ብቻ ጥቂቶች ነን በትክክል ቫዝሊንን ጠቀሜታውን ተገንዝበን የሚሰጠውን ፋይዳ ወይም ደግሞ ጥቅም ተረድተን ቫዝሊን በትክክል የምንቀባ ሰዎች ብዙ አይደለንም። ከቫዝሊን የምናገኘውን ብዙ ጠቀሜታዎች ዛሬ 15ቱን ነግራችኋለሁ። 15ቱን የቫዝሊን ጠቀሜታዎች ቫዝሊን ምን ላይ መቀባት እንዳለባችሁ፣ እንዴት ደግሞ ስቴፕ ባይ ስቴፕ ቫዝሊን መጠቀም እንዳለባችሁ ማወቅ ስላለባችሁ በዚህ ቪዲዮ ላይ ይዤላችሁ መጥቻለሁ። አብዛኞቻችን ቫዝሊን ዝም ብለን ነው የምንቀባው፣ ጥቅሙን አንረዳውም። ስለዚህ በዚህ ቪዲዮ ላይ የቫዝሊንን ጠቀሜታዎች ዝርዝር አድርጌ እነግራችኋለሁ ማለት ነው። ስለዚህ ቫዝሊንን ስትጠቀሙ ማስተዋል ያለባችሁ በበቂ ሁኔታ ጤናማ በሆነ ሁኔታ በተገቢው የቆዳችሁ ክፍል ላይ አፕላይ ማድረጋችሁን እርግጠኛ መሆን አለባችሁ። እንዲሁም ደግሞ ከቫዝሊን የሚገባውን ጠቀሜታ ማግኘት እንዳለባችሁ በማስተዋል መጠቀም ሊገባችሁ ይገባል ማለት ነው። ስለዚህ ቫዝሊንን ስትጠቀሙ ሁላችሁም ማስተዋል ያለባችሁን ጥንቃቄዎች፣ ፕሪኮሽኖችን መውሰድ እንዲሁም በየቀኑ ሩቲንሊ መቀባት መልመድ መቻል ይኖርባችኋል ማለት ነው። ስለዚህ በቅድሚያ ስለ ቫዝሊን ምንነት፣ ቫዝሊን እንዴት ነው የተፈጠረው፣ ማን ነው የፈጠረው፣ who invented ቫዝሊን ገባችኋ? ቫዝሊን ማን ነው ኢንቨንት ያደረገው? ቫዝሊን ከናቹራሊ ከተፈጥሮ ከሆነ ነገር ነው ወይስ የተሰራው ወይም ዝም ብሎ ነው ወይስ የተሰራው የሚለውን ነገር እንዴት ፒዩሪፋይድ እንደሆነ ሪፋይንድ እንደሆነ እንዴት ተጣርቶ ማን አጣርቶት ለጥቅም ለቆዳችን ላይ እንዲውል በሚገባው መልኩ ያዘጋጀው ማን ነው የሚለውን የቫዝሊንን አመጣጥ በጥቂቱ ነግራችኋለሁ። እንግዲህ ቫዝሊን ከፔትሮሊየም ጄሊ ወይም ደግሞ ብራንድ ኔሙ ወይም ደግሞ የመሸጫ ስሙ ፔትሮሊየም ጄሊ ሲሆን ወይም ደግሞ በፔትሮሊየም ጄሊ ነው ወይም ደግሞ ጄሊ ላይክ ሰብስታንስ ነው ወይም ደግሞ ቅባታማ የሆነ ከፔትሮሊየም ኦይል የሚሰራ ፕሮዳክት ነው ወይም ደግሞ ሰብስታንስ ነው እና በገበያ ስሙ ነው አብዛኛውን ጊዜ የምታገኙት። ቫዝሊንን እንደ ብራንድ ኔሙ ነው የምታገኙት ማለት ነው። ከፔትሮሊየም ጄሊ የሚሰራ ወይም ደግሞ ከኦይሉ የሚሰራ ሲሆን ሴሚ ሶሊድ የሆነ ሰብስታንስ ወይም ደግሞ በከፊል ሶሊድ የሆነና በከፊል ደግሞ ውሃማ ይዘት ያለው ወይም ደግሞ ሙሉ በሙሉ ሶሊድ ያልሆነ ሙሉ በሙሉ ሊኩዊድ ያልሆነ ሰብስታንስ ሲሆን በተፈጥሮ ከሚገኝ ሚኔራል ኦይል የሚሰራ ሪፋይንድ ሆኖ ተጣርቶ የሚወጣ በተፈጥሮ የሚገኝ ዋክሲ ማቴሪያል ነው ብለን ልንወስደው እንችላለን ማለት ነው። ስለዚህ ቫዝሊን እንደ ቅባት የምንጠቀመው ከተፈጥሮ የሚሰራ ወይም ደግሞ ከናቹራል ኦይል እንደ ዋክስ አማካይነት ሆኖ የሚሰራ በተፈጥሮ የሚገኝ ከሚኔራል ኦይል የሚሰራ ሴሚ ሶሊድ የሆነ ሰብስታንስ ነው ብለን ልንወስደው እንችላለን ማለት ነው። እንግዲህ ይሄንን ነው ቫዝሊን አብዛኛውን ጊዜ ከሌላ ነገር ቦታ ወይም ደግሞ ከማይሆን ቦታ የሚገኝ ይመስለናል። ግን በተፈጥሮ ከናቹራል ከሆነ ከሚኔራል ኦይል የሚሰራ ወይም ደግሞ ከተፈጥሮ ቅባት የሚሰራ ለቆዳችን በጣም ተስማሚ የሆነ ለማለስለሻነት የሚያገለግል ተፈጥሯዊ የሆነ ፕሮዳክት ነው ማለት ነው። እንግዲህ ቫዝሊን በመጀመሪያ ጊዜ ዲስከቨር የተደረገው በ1800 በመጀመሪያዎቹ የ19ኛው መቶ ክፍለ ዘመን ከ1800 እስከ 1850 የመጀመሪያዎቹ የ19ኛው መቶ ክፍለ ዘመን ዓመታት ላይ ያሉ ዓመታት ላይ ዲስከቨር የተደረገ ወይም ደግሞ ኢንቬንትድ የተደረገ ሰብስታንስ ነው ወይም ደግሞ የስኪን ኬር ፕሮዳክት ነው። እንዲሁም ደግሞ የቫዝሊን ላለፉት 150 ዓመታት ለስኪን ኬር ፕሮዳክቶች የቆዳ ማለስለሻነት እያገለገለ የቆየና እንዲሁም ደግሞ የተለያዩ የቆዳ ኢንፌክሽኖችን በሽታዎችን ለመከላከል ላለፉት 150 ዓመታት ስንጠቀምበት የነበረ የሩቲን ስኪን ኬር ፕሮዳክት ነው። እንግዲህ ቫዝሊንን የፈለሰፈው ግለሰብ ሮበርት ቼስፕሮ ይባላል። ይህ ግለሰብ አብዛኛውን ጊዜ በኮንስትራክሽን ማይኒንግ ላይ በሚኔራል ኦይል ቁፋሮ ላይ ተሰማርተው የሚሰሩ ግለሰቦች የሚያጋጥማቸው የተለያየ ከቁፋሮ ጋር በተገናኘ የሚደርስባቸው ቁስለቶች፣ ጉዳቶች አለ። በዚህ ሰዓት ይህንን ሚኔራል ኦይል ቆዳቸው ላይ ይቀባውና ማለት ነው ለውጦችን ከተወሰኑ ጊዜያት በኋላ ማየት ይጀምራል። ስለዚህ ይህንን ሚኔራል ኦይል ያልተጣራ ነው፣ አስቡት። ያልተጣራ ሚኔራል ኦይል ሆኖ እንደዚህ በሚያጋጥማቸው ጊዜ አደጋ በሚደርስባቸው ጊዜ
ትናንሽ ቁርጥ የመቆረጥ ወይም ደግሞ ትናንሽ የቁስለት አደጋ ሲያጋጥማቸው ስኪናቸው ብሬክ ሲሆን የሚያጋጥማቸው የተለያየ መቆረጥ እንደዚህ ስክራች ነገር ሲያጋጥማቸው ያንን ቅባት ያነሳና ያንን ሚነራል ኦይል ያነሳና ይቀባቸዋል ማለት ነው። ከተወሰኑ ጊዜያት በኋላ እነዚህ ሰዎች ቆዳቸው ላይ ለውጥ ማየት ይጀምራሉ ወይም ደግሞ ቶሎ ብለው ውንድ ሂሊንግን ያፋጥንላቸዋል ማለት ነው። በዚህ የተነሳ ይህንን ሚነራል ኦይል ሪፋይን ያደርገዋል፣ ያጣራዋል፣ እንዲሁም ደግሞ ዋናውን ኤሌመንት ኤክስትራክት ያደርገውና ለጥቅም እንዲውል ያደርገዋል ማለት ነው። በዚህም የተነሳ ነው ሮበርት ቼስብሮ ለመጀመሪያ ጊዜ ቫዝሊንን በዚህ ሁኔታ ዲስከቨር ያደረገው ማለት ነው። ታዲያ ውድ ተመልካቾቼ ይህ ቫዝሊን እንዴት ነው የሚሰራው? ቫዝሊን አብዛኛውን ጊዜ የራሱ የሆነ ሙቀት የሚያመነጭ ይመስለናል፣ ወይም ደግሞ ቫዝሊን ስትቀቡ ሰውነታችሁ በራሱ የሚለሰልስ ይመስለናል። እንደዛ አይደለም። ቫዝሊን ኢዝ አን ኦክሉሲቭ ሞይስቸራይዘር፣ ኦክሉሲቭ የሆነ ሞይስቸራይዘር ነው። ይሄ ማለት የራሳችን ቆዳ የራሱ የሆነ ተፈጥሯዊ የሆነ ሂዩሚዲቲ ወይም ደግሞ ሙቀትን ያመርታል፣ እርጥበት ይኖረዋል። ቆዳችን የሚያመርተውን ያንን እርጥበት አፍኖና ትራፕ አድርጎ በመያዝ ያንን የቆዳ ልስላሴ ይጠብቅልናል እንጂ ቫዝሊን በራሱ የሚያመነጨው የተለየ የሆነ የሙቀት መጠንን የሚጨምር ማለስለሻ አይደለም። ማለትም ከራሱ የሆነ የሚያመነጨው እንትን አይደለም። የራሳችንን የሰውነታችንን የሙቀት መጠን፣ የራሳችንን የሰውነታችንን የመለስለስ አቅም፣ የራሳችንን የሰውነታችንን ሂዩሚዲቲ ወይም ደግሞ እርጥበት በመጠቀም ነው ኦክሉድ ያደርገዋል ወይም ደግሞ ይዘጓል። ላያችን ላይ ልክ ቆዳችን ላይ በምትቀቡበት ሰዓት ቫዝሊኑን በምትቀቡበት ሰዓት ቫዝሊኑ የራሳችንን ሙቀት የራሳችንን ሂዩሚዲቲ ቆዳችን ላይ ያለውን ትራፕ ያደርገውና እንትን ይረዳናል ማለት ነው። ሙቀት እንዲፈጥርና ለስላሳ ሆኖ ለረጅም ጊዜ እንዲቀመጥ ያደርግልናል እንጂ ቫዝሊን አብዛኛው ጊዜ ብዙ ሰዎች የሚመስላቸው ቫዝሊን ስለተቀባን እንትናችን የሚለሰልስ ይመስለናል ወይም ደግሞ ቆዳችን እርጥበቱን የሚጠበቅ ይመስለናል። እንደዛ አይደለም። ቫዝሊን በራሱ ምንም የሚያመነጨው እንትን የለም። እንዳልኳችሁ ጄሊ ላይክ ሰብስታንስ ነው። ያንን ስስ የሆነ ኦክሉሲቭ የሆነ ባሪየር ስትቀቡት ወይም ደግሞ ልክ ቆዳችሁ ላይ ስትቀቡት በስሱም ቢሆን ስታደርጉት ሰውነታችሁ የሚያመነጨውን ሙቀት ራሱ ትራፕ ያደርገውና ቆዳችሁ ለረጅም ሰዓት ሳይደርቅ ሳይሰነጣጠቅ ለስላሳነቱን በጠበቀ መልኩ እንዲቆይ ያደርጋል ማለት ነው። ስለዚህ ቫዝሊን በቆዳችሁ ላይ በስሱ በምታደርጉበት ጊዜ የራሱ የሆነ ኦክሉሲቭ ባሪየር በመፍጠር ቆዳችሁ ላይ ያለን ድርቀት እንዲሁም ደግሞ ትናንሽ የሆኑ አብሬዥን ወይም ደግሞ ቁስለቶችን ክሊን የሆኑ ከቶች ካሉ እንዲህ አንድ መስመር የሚያክሉ ኦፕን ያልሆኑ ውንዶች ወይም ደግሞ ክሎዝድ የሆኑ ውንዶችን ኦክሉሲቭ የሆነ ባሪየር በመፍጠር ላያቸው ላይ ቶሎ ብለው እንዲድኑ ወይም ደግሞ ውንድ ሂሊንግን በማፋጠን ቫዝሊን የራሱ የሆነ ትልቅ የሆነ አስተዋጽኦ አለው ማለት ነው። ስለዚህ ቫዝሊን አንዱ አፕላይ ማድረግ የምትችሉበት ቦታ ምንድነው? እንደዚህ አይነት ጉዳቶች ሲደርሱባችሁ ወይም ደግሞ ማይነር የሆኑ ሰንበርን ወይም ደግሞ የእሳት ወይም ደግሞ የፀሐይ ቃጠሎ ወይም ደግሞ ለረጅም ሰዓት መለብለብ ሁኔታዎች ሲያጋጥማችሁ እንዲሁም ደግሞ በትናንሽ ንጹህ በሆኑ ኒድሎች ሊሆኑ ይችላሉ፣ ምላጮች ሊሆኑ ይችላሉ፣ ሊቆርጣችሁ ይችላል። ላያችሁን ሳታውቁት ቢላዎች ሊቆርጣችሁ ይችላል። በእንደዚህ አይነት ሁኔታ ጊዜ ውንዱ በጣም ክሊን መሆን አለበት ወይም ደግሞ ንጹህ መሆን አለበት። በትክክል ሪንስ ካደረጋችሁ በኋላ ወይም ደግሞ ውንዱን በትክክል ክሊን ካደረጋችሁት በኋላ በታፕ ወተር ላዩ ላይ ቫዝሊንን አፕላይ በማድረግ የውንድ ሂሊንግን ማፋጠን ትችላላችሁ። ቆዳችሁ እንዲለሰልስ ማድረግ ትችላላችሁ። ቆዳችሁ እንዳይደርቅ ማድረግ ትችላላችሁ። እንዳይሰነጣጠቅ ማድረግ ትችላላችሁ ማለት ነው። በተጨማሪም ውድ ተመልካቾቼ ቫዝሊንን ቆዳችሁ ላይ በስሱ በምትቀቡበት ጊዜ እንደምታውቁት ቆዳችን የራሱ የሆኑ በአይናችን የማይታዩ ጥቃቅን የሆኑ ፖሮች አሉት ወይም ደግሞ ኦፕኒንጎች አሉት፣ ክፍተቶች አሉት። በእነዚህ ክፍተቶች መሃል ብዙን ጊዜ ስራ ስንሰራ እጃችንን ንጽህና አንጠብቅም ኦር ደግሞ ቸልተኞች ነን። ስለዚህ በዚህን ጊዜ የማይታዩ በአይናችን የማይታዩ ጥቃቅን ጀርሞች፣ ባክቴሪያዎች ዘልቀው በመግባት ቫዝሊን ካልተቀባን ዘልቀው በመግባት የስኪን ኢንፌክሽን ወይም ደግሞ የቆዳ ኢንፌክሽን የተለያዩ ሴሉላይትስ ሊሆን ይችላል እንዲሁም ደግሞ ኢምፓታይጎ ወይም ደግሞ የስኪን ባክቴሪያል ኢንፌክሽኖችን የመሳሰሉትን ሊያደርሱብን ይችላሉ። እነዚህን የቆዳ ኢንፌክሽኖች በቀላሉ ቫዝሊን በመቀባት ገና ለገና ሳይፈጠሩ ማለት ነው ፖራችሁ ላይ ወይም ደግሞ የቆዳችሁ ክፍተት ላይ እንደ ፕሮቴክቲቭ ባሪየር በማገልገል ቆዳችሁ በኢንፌክሽን እንዳይጋለጥ ቆዳችሁ በባክቴሪያዎች ኩቲ ባክቴሪየም የተለያዩ ኤሳውረስ ባክቴሪያዎች ጎጂ የሆኑ በጣም ከፍተኛ ጉዳትን የቆዳ መላጥን የቆዳ መለብለብን ከቆዳ ኢንፌክሽን አልፎ ደግሞ የተለያዩ ከቆዳ ተነስተው ወደ ተለያዩ የሰውነታችን ክፍል በደማችን አማካይነት ወደ ታች ዘልቀው ሊሰራጩ የሚችሉ የተለያዩ ሜጀር የሆኑ ኢንፌክሽኖችን ሊያጋልጠን ይችላል። በተለይም ደግሞ የስኳር በሽታ ያለባችሁ ሰዎች ማልኒውትሪሽን ወይም ደግሞ ከፍተኛ የሆነ የምግብ እጥረት ያለባችሁ ሰዎች በተደጋጋሚ
ከቆዳ ኢንፌክሽን ጋር በተያያዘ ተጋላጭ ልትሆኑ ትችላላችሁ። ቆዳችሁ አይታችሁ ከሆነ ሆስፒታል ሴቲንግ ውስጥ በሆስፒታል ውስጥ ሰዎች ቆዳቸው ለረጅም ሰዓት አልጋ ላይ በመቀመጣቸው የተነሳ ቆዳቸው በጣም ሳስቶ በትንሹ በቀላሉ ለባክቴሪያ ተጋላጭ ይሆናል። በዚህ ጊዜ እንደዚህ አይነት ኢሹ በሚፈጠርበት ጊዜ እንደዚህ አይነት ነገር ሳይከሰትባችሁ ቫዝሊንን በመቀባት ብቻ ከፍተኛ ደረጃ ሊደርስ ከሚችሉ ኢንፌክሽኖች፣ ባክቴሪያዎች፣ ጀርሞች በቀላሉ ፖራችሁ ላይ ክሎዝ ስለሚያደርገውና ፕሮቴክቲቭ ባሪየር መፍጠር ስለሚችል ይህንንም በማድረግ ራሳችሁን እና ጤንነታችሁን መከላከልና መጠበቅ ትችላላችሁ ማለት ነው። ስለዚህም ነው ታዲያ በዚህም የተነሳ የተለያዩ የቆዳ ስነ ውበት ባለሙያዎች ወይም ደግሞ ኮስሞቲክ ላይ የሚሰሩ ወይም ደግሞ ስኪን ኮስሞቶሎጂ ወይም ደግሞ የቆዳ ስነ ውበት ላይ ያጠኑ ሰዎች እንዲሁም ደግሞ ደርማቶሎጂስቶች የቆዳ ስፔሻሊስት ሐኪሞች እስከዛሬ ድረስ ቫዝሊን በመቀባት በስሱ የተለያዩ የስኪን ኮንዲሽኖች ሲፈጠሩ ቫዝሊንን ሪኮመንድ የሚያደርጉበት ሴቲንግ እስከዛሬ ድረስ አለ ማለት ነው። ስለዚህ እንዳልኳችሁ ማይነር አብሬዥኖች፣ የስኪን ጉዳቶች፣ መላጦች ሊሆን ይችላሉ የመሳሰሉ ኦፕን ውንድ ያልሆኑ ብቻ ክፍተት የሌላቸው ለኢንፌክሽን ተጋላጭ ያልሆኑ ውንዶች ላይ ወይም ደግሞ ትንሽዬ ከት የሆኑ ነገሮች ላይ ቫዝሊንን እስከዛሬ ድረስ እንደ ሪኮመንዴሽን በስፔሻሊስት ሐኪሞች ጭምር ቫዝሊን የሚታዘዝበት ሁኔታ አለ ማለት ነው። ስለዚህ እናንተ በቤታችሁ ያስቀምጣችሁት ይሄ ትንሽ የናቃችሁት ቫዝሊን የተባለ ፔትሮሊየም ጄሊ ብዙ ጠቀሜታዎች አሉት። አስተውላችሁ ከሆነ አብዛኛውን ጊዜ በቅዝቃዜ ወራት ወይም ደግሞ በቅዝቃዜ ወቅቶች ጊዜ የሚነሳ ቀጭ ወይም ደግሞ የቆዳ መሸብሸብ ቀጭ የሚባለው ማለት ነው ሲይዛችሁ አብዛኛውን ጊዜ ቫዝሊን ተቀቡ ይባላል። ለምንድነው? ቆዳችሁ የራሱ የሆነ ሙቀት አለው ወይም ደግሞ የራሱ የሆነ ሂት ፕሮዲዩስ ያደርጋል እንዲሁም ደግሞ ሂዩሚዲቲ መፍጠር ይችላል። ነገር ግን በቅዝቃዜ ጊዜ ከቅዝቃዜው አማካይነት የሚመጣው ብርድ ቆዳችሁ ከሚያመርተው ሂት በላይ ስለበለጠ በተደጋጋሚ በቅዝቃዜ አማካይነት ለቀጭ ወይም ደግሞ ለቆዳ መሸብሸብ ከንፈራችሁ ላይ አብዛኛውን ጊዜ መድረቅ፣ መሰነጣጠቅ ወይም ደግሞ ቀጭ ይይዛችኋል ማለት ነው። ስለዚህ ነው ቫዝሊን የሚመከረው ቫዝሊንን እንድትቀቡና ቫዝሊን በተፈጥሮ ያንን ሰውነታችሁ ፕሮዲዩስ የሚያደርገውን በቅዝቃዜ ጊዜ ሰውነታችሁ ፕሮዲዩስ የሚያደርገውን ሂት እስኬፕ እንዳያደርግ ወይም ደግሞ ሌላ ቦታ እንዳይሄድ ትራፕ አድርጎ ይዝላችኋል። በዚህም የተነሳ ራሳችሁን የቆዳችሁን እንደ ፕሮቴክቲቭ ባሪየር በመሆን ከቀጭ ይከላከላችኋል ወይም ደግሞ ከቆዳ መሸብሸብና መሰነጣጠቅ ትናንሽ ቀጭ ወይም ደግሞ በጣም ትናንሽ የሆኑ ስኪን ቼንጆች ወይም ደግሞ ቀጭ ከምንለው ይከላከላችኋል ማለት። ለዚህ ነው ቫዝሊን ቀጭን የሚከላከለው ማለት ነው። እንግዲህ ውድ ተመልካቾቼ ከዚህ በመቀጠል የምነግራችሁ ደግሞ የትኛው የሰውነታችን ክፍል ላይ ፕሮፐርሊ ቫዝሊን መቀባት እንደምንችልና የትኛው የሰውነታችን ክፍል ላይ ደግሞ ቫዝሊን በፍጹም መቀባት እንደሌለብን እንዲሁም ደግሞ ከ15ቱ ከዚህ በኋላ የምነግራችሁ የሰውነታችን ክፍሎች ላይ አንድ ባንድ ቫዝሊን መቀባት እንደምትችሉ እንዲሁም ደግሞ እንዴት አድርጋችሁ ቫዝሊንን ሲኩዌንሻሊ ወይም ደግሞ በትክክል አፕላይ በማድረግ ከቫዝሊኑ የምታገኙትን ጥቅም ፕሮፐርሊ በመጠቀም ማክሲማይዝ ማድረግ እንደምትችሉ የምነግራችሁ ይሆናል። የትኛውን የሰውነታችሁ ክፍል ላይ መጠቀም እንዳለባችሁ እነግራችኋለሁ ማለት ነው። በቅድሚያ ወይም ደግሞ አንደኛ መጠቀም ያለባችሁ ቫዝሊንን መቀባት ያለባችሁ የሰውነታችሁ ክፍል ከንፈራችሁ ላይ ሲሆን በተለይም ደግሞ ጥርሳችሁን ከተቦረሻችሁ በኋላ ማታ ጥርሳችሁን ከተቦረሻችሁ በኋላ በቀን 2 ነው መቦረሽ ያለባችሁ። በዚህ አጋጣሚ ጧትና ማታ ጥርሳችሁን መቦረሽ ይኖርባችኋል። ስለዚህ ማታ ጥርሳችሁን ከተቦረሻችሁ በኋላ በተደጋጋሚ ጥርሳችሁን ስትቦረሹ ከንፈራችሁን ውሃ ይነካዋል። ይህም ደግሞ ከንፈራችሁ ውሃ ከነካው ትንሽ ቆይቶ እንደ መድረቅና እንደ መሰነጣጠቅ ሁኔታ ሊያመጣባችሁ ይችላል ማለት ነው። ስለዚህ ሁሉ ጊዜ ጥርሳችሁን ከተቦረሻችሁ በኋላ በሳሙና በትክክል ከታጠባችሁ በኋላ ከመተኛታችሁ በፊት ሁሌ ማታ ከንፈራችሁን ሁለቱንም ታችኛውንም ላይኛውንም በትክክል ከንፈራችሁን ቫዝሊን መቀባት አስፈላጊ ይሆናል ማለት ነው። ግዴታ ቫዝሊን ማታ መቀባት ይኖርባችኋል ማለት። ይህንንም በምታደርጉበት ጊዜ ከንፈራችሁ እንዳይሰነጣጠቅ ሌሊት ስትተኙ እንደምታውቁት እንቅልፋችሁ ስትተኙ አፋችሁ ምን እያደረገ እንደሆነ አታውቁም። እንኳን አፋችሁ የተለያየ ሰውነታችሁ ክፍል ምን ላይ እንዳለ አታውቁም። ስለዚህ ቅዝቃዜ ይምታችሁ ምን ይሁን ዝንብ ይረፍባችሁ ቢምቢ ብላችሁ አታውቁትም። ስለዚህ ማታ ስትተኙ ሁሉ ጊዜ ከንፈራችሁ ደግሞ በጣም ሴንሲቲቭ ስለሆነ አብዛኛውን ጊዜ አየርም ስትተኙ በተደጋጋሚ ስተነፍሱ አየር ስታስወጡ ስታስገቡ ከንፈራችሁን ቀጥታ ዳይሬክትሊ ስለሚያገኘው ይህም ደግሞ ለቆዳችሁ ለከንፈራችሁ ቆዳ መሰነጣጠቅ ስለሚዳረጋችሁ እንዲሁም ደግሞ በተፈጥሮ ከንፈራችሁ ከሌላው የሰውነታችሁ ክፍል ስስ ስለሆነ ሁሉ ጊዜ ማታ ቫዝሊን መቀባት ይኖርባችኋል። ጥርሳችሁን ከተቦረሻችሁ በኋላ
ቫዝሊን በስሱ መቀባት መርሳት የለባችሁ ማለት ነው። ስለዚህ አንደኛውና መጀመሪያው ቫዝሊን አፕላይ ማድረግ ያለባችሁ ከንፈራችሁ ላይ ይሆናል ማለት ነው። ስለዚህ ከንፈራችሁ ላይ ቫዝሊን በምትቀቡበት ሰዓት ሁሉ ጊዜ ሜክ ሹር በጣም እርግጠኛ መሆን ያለባችሁ እዚህ ጋር አካባቢ የከንፈራችሁ ጥግ ላይ በትክክል ቫዝሊንን አሽታችሁ መቀባት ይኖርባችኋል። ምክንያቱ ደግሞ አብዛኛውን ጊዜ ለመድረቅ ለመሰነጣጠቅ የተጋለጠ ስለሚሆን ቫዝሊን ስትቀቡ ሁሉ ጊዜ ማታ ጥርሳችሁን ከተቦረሻችሁ በኋላ መርሳት አይኖርባችሁም ማለት ነው። እንዲሁም ደግሞ እንደ አማራጭ ትንሽዬ ቫዝሊን ከስኳር ጋር በመቀላቀል እንደ ተፈጥሯዊ ስክረብ ወይም ደግሞ የተለያዩ ከዚህ በፊት የደረቁና የተሰነጣጠቁ ከንፈራችሁ ላይ ዴድ የሆኑ ቲሾች ወይም ደግሞ ከንፈራችሁ ላይ ዴድ የሆኑ ሴሎችን እንደ ስክረብ በማገልገል ሊያነሳላችሁ ይችላል ማለት ነው። ስለዚህ እነዚህንም አይነት ሜተዶችን በመጠቀም ቫዝሊን በትክክል ብትቀቡት ይህንን አይነት ጠቀሜታ ታገኛላችሁ ማለት ነው። ስለዚህ መርሳት የሌለባችሁ አንደኛ ሁሉ ጊዜ ማታ ከጥርሳችሁ ከተቦረሳችሁ በኋላ ከንፈራችሁን በስሱ በማሸት ዙሪያውን በመቀባት ቫዝሊንን ለጠቀሜታ ማዋል ትችላላችሁ ማለት ነው። ሌላኛው የሰውነታችሁ ክፍል ቫዝሊን መቀባት የምትችሉ ደግሞ እግሮቻችሁና የተለያዩ የተሰነጣጠቁ እግሮቻችሁ ላይ እንዲሁም ደግሞ የተረከሶቻችሁ ክፍል በጣቶቻችሁ መሃል የደረቁ አንዳንድ ጊዜ አይታችሁ ከሆነ በአንዳንድ ግለሰቦች ላይ በጣቶቻቸው መሃል ነጫጭ የሚመስሉ የሚፈረፈሩ ነገሮች ሊኖሩ ይችላሉ። ስለዚህ እነዚህም የደረቁና የሞቱ የቆዩ ሴሎች ናቸው። ስለዚህ እነዚህንም ለመከላከል ሁሉ ጊዜ ማታ እግራችሁን ከቢሮ ስትመጡ ቶሎ ብላችሁ ለብ ባለ ውሃ ሳፋ ላይ ሶክ በማድረግ ወይም ደግሞ በመዘፍሰፍ ለ30 ደቂቃ እስከ 1 ሰዓት ያህል እግራችሁን በደንብ አድርጋችሁ ትዘበዝፉትና ቶሎ ብላችሁ ታወጣላችሁ። ከዛ በኋላ ያን ያወጣችሁትን እግር ታደርጋላችሁ ማለት በፎጣ በስሱ ካደረጋችሁት በኋላ ሙሉ ዙሪያውን ተረከዛችሁ ሳይቀር ሁሉንም የእግራችሁን ክፍል ከላይ እስከታች ተረከዛችሁንም በደንብ አሽታችሁ በጣቶቻችሁ መሃል ያለውንም ክፍል በደንብ እያሻችሁ ቫዝሊን በደንብ አድርጋችሁ ትቀባላችሁ ማለት ነው። ስለዚህ ይህንን በምታደርጉበት ጊዜ በተፈጥሮ ቆዳችሁ የተሰነጣጠቀውን ያድንላችኋል። ትናንሽ የሆኑ ከቶች እንዳልኳችሁ ቁስሎች ትናንሽ የሆኑ ኦፕን ያልሆኑ ክሎዝድ ውንዶች አሉ ወይም ደግሞ ከትስ አሉ። እነዛን ከቶች እንዲድኑ እንዲለሰልሱ እንዲጠፉ ያደርጋል ማለት ነው። ከዛ ይህንን ልክ ቫዝሊን እንደተቀባችሁ ደግሞ እዚህ ከመተኛታችሁ በፊት ቶሎ ብላችሁ እግራችሁን በካልሲ በመልበስ ማለት ነው ይህንን የተሰነጣጠቀ የተለያየ ቁስለቶች ሊሆኑ ይችላሉ። እንዲህ ነጭ የሚመስሉ የተለያዩ መሰነጣጠቆች ትናንሽ አብሬዥኖችን እነዚህን ቶሎ ብሎ ያደንላችኋል። እግራችሁ ሌሊቱን ሙሉ ሳይደርቅ እንዲለሰልስ በማድረግ ጠዋት ስትነሱ በጣም የለሰለሰና የማይሻክር እንዲሁም ደግሞ ለተለያዩ ኢንፌክሽኖች ያልተጋለጠ እግራችሁ በተፈጥሮ ጤናማ ሆኖ እንዲቆይ ይረዳል ማለት ነው። ስለዚህ በተለይ የተለያየ በሽታዎች ያለባችሁ ዳያቤቲክ ፉት አልሰር ያለባችሁ የስኳር በሽታ ካለባችሁ ለዳያቤቲክ ፉት አልሰር ተጋላጭ ልትሆኑ ስለምትችሉ በየጊዜው እግራችሁን ፕሬሸር ሶር ወይም ደግሞ ከግፊት ጋር በተገናኘ እግራችሁ አብዛኛውን ጊዜ ግፊት የሚያርፍበት ወይም ደግሞ የሰውነታችሁ ክብደት አብዛኛውን ጊዜ የሚያርፍበት እግራችሁ ወይም ደግሞ ለረጅም ሰዓት ወክ የምታደርጉ ሰዎች አስተውላችሁ ከሆነ የቆዳ መላላት በተፈጥሮ ቆዳችሁ በጣም ሊሳሳ ይችላል። ምክንያቱም በተደጋጋሚ ስትረስ አሉ በተደጋጋሚ እየተጫናችሁት ነው። ስለዚህ በዚህም የተነሳ እንደዚህ አይነት ሰዎች ካላችሁ ሁሉ ጊዜ ማታ እግራችሁን ለብ ባለ ውሃ ሶክ ታደርጋላችሁ። ከዛ ከመተኛታችሁ በፊት በደንብ አድርጋችሁ ቫዝሊን ከላይ እስከታች እግራችሁን ትቀባላችሁ። ከዛ ካልሲ ላይ በመደረብ ሌሊቱን ሙሉ ሰላማዊና እግራችሁ ለስላሳና ጤናማ ሆኖ እንዲያድር ማድረግ ትችላላችሁ ማለት ነው። ይገባኛል አብዛኞቻችን በጣም ሩጫ ላይ ነን ከኑሮ ውድነቱ ጋር ከተለያየ ብዙ ምክንያቶች አሉ ብቻ ቸልተኝነትም አለ። እንደዚህ ለማድረግ ወይም ደግሞ ሊስት ኦፍ ማይ ፕሮብሌምስ እነዚህ አሁን ከዚህ ከተለያዩ ችግሮቻችን መሃል በጣም ማይቆጠሩ ናቸው። ግሬን ጠብቁት አልጠበቁት የምትሉ ሰዎች ልትኖሩ ትችላላችሁ። ነገር ግን ይህም በጣም ኢምፖርታንት ነው። በተለይ ደግሞ የስኳር በሽታ ያለባችሁ የካርዲዮቫስኩላር ወይም ደግሞ የደም ስር ጥቃቅን የሆኑ የደም ስር ቱቦዎች ችግር ያለባችሁ ሰዎች የስኳር በሽታ ያለባችሁ ሰዎች በጣም እንደዚህ አይነት ስኪን ኬር ሩቲንን ብትተገብሩት ምክንያቱም ከእርጅና ጋር የሚመጣ የቆዳ መሸብሸብ አለ ፕሬሸር ሶር አለ። እነዚህ ነገሮች ለመከላከል ካሁኑ ጥንቃቄ ማድረግና ፕሪቨንት ማድረግ ብትችሉ በጣም ይመረጣል ማለት ነው። ስለዚህ ቸል ባትሉ ሁሉ ጊዜ ቫዝሊን ብትቀቡ እግራችሁን በተለይ ብትቀቡ በጣም መክራችኋለሁ ወይም ደግሞ ሪኮመንድ አደርጋችኋለሁ ማለት ነው። ሌላኛው የደረቀና የተሰነጣጠቀ ክንድና ክርናችሁ ላይ ወይም ደግሞ እዚህ አካባቢ ኤልቦ የምንለው አካላችሁ ላይና እንዲሁም ደግሞ ጉልበታችሁ ላይ አይታችሁ ከሆነ ልጅ ሆናችሁ በጣም ኳስ ስትጫወቱ ያደጋችሁ ሰዎች በብዛት ፎል ስለምታደርጉ ወይም ደግሞ ስለምትወድቁ
ጉልበታችሁ አካባቢ እንዲሁም ደግሞ እዚህ ኤልቦ አካባቢ የሚከሰት መሰነጣጠቅ ከተለያየ የቆዳ ክፍላችሁ መጥቆር ወይም ደግሞ ዲስከለሬሽን ይኖራል ማለት ነው። ይህንንም ለመከላከል መቆጣትን እንዲሁም ደግሞ መሰነጣጠቅን ለመከላከል የጉልበት መሰነጣጠቅ የኤልቦ አካባቢ የሚገኝ ክራኮችን ለመከላከል በቀላሉ ቫዝሊን እዛ ላይ በተደጋጋሚ አፕላይ በማድረግ ጉልበታችሁ አካባቢ የሚመጣ የተለያየ ዲስከለሬሽን ልትከላከሉ ትችላላችሁ ማለት ነው። ስለዚህ ቫዝሊንንም እዛ አካባቢ አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ እስካሁን 3 ቦታ ነግሬያችኋለሁ። ከንፈራችሁ ላይ፣ እግራችሁ ላይ እንዲሁም ደግሞ ጉልበታችሁና ኤልቦአችሁ ላይ ቫዝሊንን አፕሮፕሪየትሊ በተገቢው ሰዓት ሁሉ ጊዜ መቀባትና የራሱን የቆዳችሁን መልክ ቴክስቸር እንዲሁም ደግሞ ለስላሴ መጠበቅ ትችላላችሁ ማለት ነው። ሌላኛው ቫዝሊን መጠቀም የምትችሉበት አጋጣሚ ደግሞ ለስኪን ኬር ላይ ወይም ደግሞ ለስነ ውበት የምትሰሩ ሰዎች ወይም ደግሞ እንደዚህ ሜካፕ አርቲስት የሆናችሁ ሰዎች አይላይነር ወይም ደግሞ ማስካራ ሪሙቭ ለማድረግ አብዛኛውን ጊዜ የራሳችሁ የሆነ ዋይፐር አላችሁ። ነገር ግን በማይኖርበት ጊዜ ወይም ደግሞ ቆዳችሁን ክሊን ለማድረግ የምትጠቀሙበት ዋይፐር በሚያልቅባችሁ ጊዜ ወይም በማይኖራችሁ ጊዜ በትንሹ በጥጥ ላይ ቫዝሊን በማድረግ ወይም ደግሞ ቫዝሊንን ጥጥ ላይ በማድረግ ከቀባችሁት በኋላ ያንን ማስካራ፣ አይላይነር፣ ሻዶ ሊሆን ይችላል ፋውንዴሽን ኤኒቲንግ ሜካፓችሁን በስሱ ሪሙቭ ለማድረግ ያገለግላል ማለት ነው። በዚህን ጊዜ ቆዳችሁ ላይ የሚቀርን ቅባት፣ ሜካፕ እንዲሁም ደግሞ ለኢንፌክሽን ተጋላጭ የሚያደርጋችሁ እነዚህ ስለሆኑ በተለይ ደግሞ ኦይሊ ስኪን ካላችሁ ወይም ደግሞ በጣም ቅባታማ የሆነ ስኪን ካላችሁ ለስኪን ለቡጉር እንዲፈጠር ምክንያት ስለሚሆን ለተለያዩ የቆዳ ኢንፌክሽን ምክንያት ሊሆን ስለሚችል እንደ አማራጭ ኢንኬዝ ዋይፐር ከሌላችሁ ቫዝሊን በጥጥ ላይ በማድረግ በስሱ እነዚህን ሜካፖች ሪሙቭ ለማድረግ ወይም ደግሞ ለማንሳት መጠቀም ትችላላችሁ ማለት ነው። ስለዚህ ቫዝሊን እንዳልኳችሁ የተለያዩ ጠቀሜታዎች አሉት። አንዱ ጠቀሜታም ይሄኛው ነው ማለት ነው። እንዲሁም ሁል ጊዜ ማታ ማታ ከመተኛታችሁ በፊት የአይናችሁ ቅንድብ ላይ እንዲሁም ደግሞ አይሊዳችሁ ላይ አይላሽ ላይ ያለውን ጸጉራችሁን ማታ ማታ ሁሌ ብትቀቡ ቫዝሊን እንደዚህ አንድ ዙር እንዲህ ብታሹት ሁል ጊዜ ጸጉራችሁ ላይ ቅንድባችሁ ላይ ያለውን ጸጉር በጣም ሻይኒ እንዲሆን ስትሮንግ እንዲሆን እድገቱ እንዲፋጠን እንዲሁም ደግሞ በጣም ኮንቱሩን ይዞ ወይም ደግሞ ላይኑን ይዞ እንዲያድርግ የሚረዳ ነው ማለት ነው። ስለዚህ ቫዝሊንን እነዚህ ቦታ ላይ ማታ ማታ ሁል ጊዜ አይናችሁ ላይ መቀባት ከአይናችሁ ላይ ያለውን ቅንድባችሁ ላይ መቀባት ትችላላችሁ ማለት ነው። እንዳማራጭ ይሄ ሻይኒ እንዲሆን ያድርገዋል፣ ስትሮንግ ፊርም እንዲሆን ይረዳዋል ማለት ነው። ሌላኛው ቫዝሊንን ስትቀቡ ማድረግ የምትችሉት ደግሞ ሽቶ ስትቀቡ ይሆናል ማለት ነው። አንገታችሁ ላይ እንዲሁም ደግሞ እጃችሁ ላይ ቫዝሊንን ከተቀባችሁ በኋላ ስፕሬይ ስታደርጉ ወይም ደግሞ ስትረጩ ቫዝሊኑን ራያችሁ ላይ እንትን ስታደርጉ ስትቀቡ ሽቶውን ቫዝሊኑን ከተቀባችሁ በኋላ ብታደርጉት ይመረጣል። ምክንያቱም ቫዝሊን በራሱ የሆነ ተፈጥሯዊ የሆነ ትራፕ የማድረግ ወይም ደግሞ አምቆ የመያዝ ባህሪ ስላለው ለረጅም ሰዓት ሽቶአችሁ ከላያችሁ ላይ እንዳይነሳ በማድረግ እንዲቆይ ይረዳችኋል ማለት ነው። ስለዚህ ቫዝሊንን እንደዚህ አድርጋችሁ ስፕሬይ ስታደርጉ አንገታችሁ አካባቢ እጃችሁ ላይ ደግሞ ቫዝሊን ከተቀባችሁ በኋላ የተወሰነ በስሱ ሳታብዙት እንዳያስታውቅባችሁ ማለት ነው። በስሱ ካደረጋችሁ በኋላ አንገታችሁንም ዙሪያውን ከተቀባችሁ በኋላ ቫዝሊን የተወሰነ ትሽትሽ ብታደርጉበት ለረጅም ጊዜ ቫዝሊኑ ሽቶአችሁ ሳይለቅ እንዲቆይ በማድረግ ለረጅም ለቀናት ያህል የሽቶ የተቀባችሁ ሽቶ ሳይለቅ እንዲቆይ ይረዳላችኋል ማለት ነው። ስለዚህ ቫዝሊን ይህንንም አይነት ጠቀሜታ ይሰጣችኋል ማለት ነው። ሌላኛው ቫዝሊንን መጠቀም የምትችሉበት የሰውነታችሁ ክፍል ደግሞ ትናንሽዬ የሆነ ክሊንከት ካላችሁ ወይም ደግሞ አነስተኛ የሆነ የቁስል አይነት ካላችሁ ኦፕን ያልሆነ ወንድ ወይም ደግሞ ክሎዝድ የሆነ ወንድ ሆኖ ትናንሽዬ ክሊን የሆነ ቆሻሻ የሌለበት ወይም ደግሞ በምላጭ ሊሆን ይችላል የተለያዩ መቆረጦች ካጋጠማችሁ ወይም ደግሞ በቢላ ከተቆረጣችሁ ማይነር የሆኑ ከቶች ካጋጠማችሁ እነዛ ቦታ ላይ በደንብ አድርጋችሁ ክሊን ካደረጋችሁ በኋላ ሶክ አድርጋችሁ በውሃ በደንብ ውንዱን ካጠባችሁት በኋላ ንጹህ ከሆነ በኋላ እንዲሁም ደግሞ የተለያየ የሚፈስ ደም እንደሌለ ካረጋገጣችሁ ወይም ደግሞ ደም መፍሰሱ ከቆመ በኋላ እንደ ውንድ ሂሊንግ ሜካኒዝም ስለሚያገለግል ቫዝሊንን መጠቀም ትችላላችሁ ማለት ነው። ስለዚህ ለትላልቅ ወንዶች አይደለም። እዚህ ጋር ማስተዋል ያለባችሁ በጣም ሰፊ ለሆኑ ዲፕ ለሆኑ ወንዶች አይደለም መጠቀም ያለባችሁ ወይም ደግሞ የቆዳችሁ ክፍተት በጣም ሰፊ ለሆነ ቁስለት የመገለላለ ወይም ደግሞ እየደማላለ አይነት የቁስል አይነት ሳይሆን ትናንሽ የሆኑ ከቶች አለ አይደለ
ትናንሽ የሆኑ ማይነር የሆኑ ስኪን ከቶች ካሉ እነዛን ቦታዎች በትክክል ካጸዳችሁ በኋላ ንጽህናቸውን ከጠበቃችሁ በኋላ በስሱ ቫዝሊን በማድረግ የውንድ ሂሊንግን ማፋጠን ትችላላችሁ ወይም ደግሞ ቁስሉ እንዲድን በማፋጠን ደረጃ ስለሚረዳ ይህንንም መጠቀም ትችላላችሁ ማለት ነው። ስለዚህ ሌላኛው አፕላይ ማድረግ የምትችሉት የቫዝሊን መጠቀም የምትችሉበት ቦታ ይህ ይሆናል ማለት ነው። በተጨማሪም ደግሞ በህፃናት ላይ የዳይፐር ራሽ ካጋጠማችሁ ለምሳሌ በዳይፐሩ አማካኝነት የሚፈጠር እርጥበት አለ፣ ከፍተኛ የሆነ ሂዩሚዲቲ ይፈጠራል። ይህንን ሂዩሚዲቲና ይህንን የማሳከክ ሁኔታ ለመከላከልም በስሱ ቫዝሊን መቀባት ይመከራል ማለት ነው። በዳይፐር ራሽን ወይም ደግሞ ዳይፐር ደርማታይትስን ለመከላከል ወይም ደግሞ በዳይፐሩ አማካኝነት የሚመጣን የቆዳ መቅላት መቆጣትን ለመከላከልም በስሱ ህፃናት ላይ ቫዝሊንን አለስለሳችሁ ንጹህ በሆነ ወይ ንጽህናችሁን መጠበቅ አለባችሁ። ምክንያቱም ላዩ ላይ ዳይፐርን መልሳችሁ ስለምታለብሱት ያ ደግሞ አመቺ ሁኔታን ለኢንፌክሽን ስለሚፈጥር እጃችሁ ፕሊዝ እጃችሁ በጣም ንጹህ መሆኑን ሜክ ሹር ዩር ሃንድስ አር ቬሪ ክሊን። በጣም እጃችሁ ንጹህ መሆኑን ካረጋገጣችሁ በኋላ እዛ ቦታ ላይ የዳይፐር የሚያርፍበት አካል ላይ የህፃናት እግሮቻቸው መሃል በስሱ ቫዝሊን በመቀባት ዳይፐር ኮንታክት ደርማታይትስን የዳይፐር ራሽን የዳይፐር ደርማታይትስን መከላከል ትችላላችሁ ማለት ነው። ስለዚህ አንዱ ሌላው ቫዝሊን መጠቀም የምትችሉበት ቦታ ደግሞ ህፃናት ላይ በስሱ ዳይፐር ከማድረጋቸው በፊት እዛ ቦታ ላይ ዳይፐር ራሽን ለመከላከል ያገለግላል ማለት ነው። ስለዚህ እንዳልኳችሁ ዳይፐር ራሽን ለመከላከል እዚህ ጋር ማድረግ ያለባችሁ ጥንቃቄ በተደጋጋሚ ነግራችኋለሁ። የህፃናት ስኪን በጣም ሴንሲቲቭ ነው። ኢሚዩኒቲያቸው በጣም ሎ ነው ወይም በሽታን የመከላከል አቅማቸው ሎ ነው። ስለዚህ እጃችሁ በጣም ንጹህ መሆን አለበት። ኬር ጊቨሮች፣ ሞግዚቶች፣ እናቶች እዚህ ጋር ልብ ማለት ያለባችሁ የእጃችሁን ንጽህና በደንብ መጠበቅ አለባችሁ። እንዲሁም ደግሞ ኢሚዲየትሊ ቫዝሊን ተቀባችሁ ዳይፐር ላዩ ላይ ማልበስ የለባችሁም። ትንሽ ታይም መስጠት አለባችሁ። ምክንያቱም ሙቀት ስታለብሷቸው ሙቀት ይፈጠራል። ያ ሙቀት ደግሞ መልሶ ለማሳከክ ይዳርጋቸዋል ማለት። ስለዚህ በተፈጥሮ የህፃናት ቆዳ በጣም ሴንሲቲቭ ስለሆነ እዛ ቦታ ላይ ቫዝሊንን በደንብ አድርጋችሁ የቫዝሊኑን ቴክስቸር በጣም እስኪቀጥን ድረስ በደንብ ማሸት አለባችሁ ማለት። ቫዝሊኑ እንዳለ መተው የለባችሁም። በደንብ ካሻችሁ በኋላ ነው ዳይፐሩ ማድረግ ያለባችሁ። እጃችሁንም ደግሞ በፎጣ ማድረግ የለባችሁም። እነሱ ላይ አፕላይ ከማድረጋችሁ በፊት በፎጣ ማድረግ የለባችሁም። ምክንያቱም ፎጣው የተለያየ ነገር የተለያየ ሰው ስለሚነካው ብትችሉ እጃችሁን የምታደርቁበትን ነገር መምረጥ አለባችሁ ማለት። ስለዚህ እናቶች፣ ኬር ጊቨሮች ለህፃናቶቻችሁ ቫዝሊንን በዚህ መልኩ ሁኔታ ከተጠቀማችሁት ዳይፐር ራሽ ወይም ደግሞ ዳይፐር ደርማታይትስን መከላከል ትችላላችሁ ማለት ነው። እንዲሁም ደግሞ የእናንተንም ጤንነት የእናንተንም የእጃችሁን ንጽህና እዚህ ጋር ማስተዋልና መጠንቀቅ ይኖርባችኋል ማለት ነው። ሌላኛው ደግሞ በቆዳና በጥፍር ስራ ላይ የተሰማራችሁ ሴቶች ካላችሁ ሜካፕ አርቲስቶች ካላችሁ ቫዝሊንን የጥፍሮቻችሁ የምትሰሩቻችሁ ክላይንቶች ላይ ጥፍሮቻቸው ዙሪያ ላይ ቫዝሊንን በመቀባት የምትቀቡት ጥፍር ቀለም ካለ የተለያየ ፕሮዳክቶችን ስትጠቀሙ ስቴን እንዳያደርግ ወይም ደግሞ ፈሶ ቆዳቸው ላይ ቀለሙ እንዳይለቅባቸውና እዛው ስቴን አድርጎ እንዳይቀርባቸው ቫዝሊንን እንዳማራጭ መጠቀም ትችላላችሁ ማለት ነው። ስለዚህ እዚህ ላይም የምትሰሩ ሰዎች ቫዝሊንን ፕሪቨንት እንዲያደርግ ማለት ነው ስቴን እንዳይፈጥር ኔል ፖሊሽ ስትጠቀሙ የተለያየ የጥፍር ማቅለሚያ ቀለሞችን ስትጠቀሙ ኔል ፖሊሽ በመጠቀሙበት ጊዜ ስቴን አድርጎ እንዳይቀር ቫዝሊንን በመቀባት እነዚህን መከላከል ትችላላችሁ ማለት ነው። ስለዚህ እናንተም ይህንን ቫዝሊን መጠቀም እንዳማራጭ መውሰድ ትችላላችሁ ማለት ነው። እንዲሁም ደግሞ በቅዝቃዜና በብርድ ወቅት በተደጋጋሚ የሚነሳ የአፍንጫ ማሳከክ ማስነጠስ ሊኖር ይችላል። እንዲሁም ደግሞ እዚህ አፍንጫችሁ ኢንትሪ አካባቢ በጣም ቅዝቃዜ ስለሚመታው ሴንሲቲቭ ስለሆነ እዚህ አካባቢ የሚፈጠር መቅላት አለ። የአፍንጫ በተደጋጋሚ ቅዝቃዜ ስለሚያገኘው ይቀላል፣ ሊደማ ሁላ ይችላል ማለት ነው። ስለዚህ ማሳከክም አለ። እጃችሁን ሳታውቁት በተደጋጋሚ ልትነኩስ ስለምትችሉ በቅዝቃዜ ወራት ጉንፋን በሚይዛችሁ ታይም ላይ ማታ ሁል ጊዜ ቫዝሊንን በኖስትሪላችሁ ወይም ደግሞ በአፍንጫችሁ መግቢያ በር ላይ ቫዝሊንን ዙሪያውን ብትቀቡ እንዲሁም ደግሞ ወደታች እያሻችሁ እንትን ብትሉት ናቹራል የሆነውን ሂዩሚዲቲ በመጠበቅ ከብርድና ከቅዝቃዜ ሊያመጣባችሁ ከሚችል የአፍንጫችሁ አካባቢ የሚደርስ መሰነጣጠቅ ራሳችሁን ሊጠብቅላችሁ ይችላል። እንዲሁም ደግሞ አፍንጫችሁ ላይ ሊፈጠር ካለ የተለያየ ኢንፌክሽኖች የኢንፌክሽን ደስት ፓርቲክል ኢንትሪን ሊከላከል ይችላል ማለት ነው። ስለዚህ በተደጋጋሚ በቅዝቃዜ ወራት እጃችሁን በተደጋጋሚ የምትነኩ ሰዎች ካላችሁ እናንተም ቫዝሊንን አፍንጫችሁ ላይ በመቀባት ይህንን አይነት ኢንፌክሽን ወይም ደግሞ ችግሮችን መከላከል ትችላላችሁ ማለት ነው።
እንዲሁም ደግሞ ውድ ተመልካቾቼ ቫዝሊን መጠቀም የምትችሉ ደግሞ ከተለያዩ ከሌዘር እና ከቆዳ የተሰሩ የተለያዩ ቦርሳዎች ጫማዎቻችሁ ይችላል ከቆዳ የተሰሩ ጫማዎቻችሁን ለማቅለም እና ብናኝ እንዳይዙ ወይም ደግሞ አዲስ መስለው እንዲታዩ እንዲያብረቀርቁ ሻይኒ እንዲሆኑ ለማድረግ ቫዝሊንን እዛ ላይ አፕላይ ማድረግ ትችላላችሁ እነዚህ ያው ሂዩማን ቦዲ ላይ የምትጠቀሙት አይደለም እንዳጠቃላይ የቫዝሊን ጥቅሞች ናቸው ከሂዩማን ነን ሂዩማን ከሰዎች ውጪ የተለያዩ ቁሳቁሶች ላይ ቫዝሊንን በመቀባት እግሮቻችሁ ጫማዎች ላይ በመቀባት እንዲሁም ደግሞ የቦርሳ ፕሮዳክት ካላችሁ ሌዘር ሊሆን ይችላል ሲንተቲክ ሊሆን ይችላል የቆዳ ምርቶቻችሁ ላይ ቫዝሊንን በመቀባት ለረጅም ጊዜ ሻይኒ ሆነው አብረቅርቀውና አዲስ መስለው እንዲታዩ ልታደርጉ ትችላላችሁ ማለት ስለዚህ ይሄም አንዱ የቫዝሊን ጥቅም ነው ማለት ነው ሌላኛው የመለብለብ አደጋ ወይም ደግሞ የቃጠሎ የመለብለብ የመቅላት የቆዳችሁ የመቆጣት ሁኔታ በተለይም ደግሞ ሴቶች ሆናችሁ በኩሽና ውስጥ በመሰሩበት ጊዜ በእሳት ነበልባል የመጋለጥ እድላችሁ እንዲሁም የእሳት ነበልባል ካቃጠላችሁ ቫዝሊንን ቶሎ ብላችሁ እንደ ፈርስት ኤድ መጠቀም ትችላላችሁ ማለት ነው ያ ቦታ ላይ አንደኛ ኢንፌክሽን እንዳይኖር ይረዳል ሁለተኛ ደግሞ ቶሎ ብሎ ወንድ ሂሊንግን ያፋጥናል ማለት ነው የቀላው ቦታ ላይ ቶሎ ብላችሁ ሪንስ ታደርጋላችሁ ወይም ደግሞ በውሃ ሶክ ካደረጋችሁ በኋላ ላዩ ላይ ያለውን የተለያየ የቃጠሎ ምልክት የሚያሳዩ ነገሮችን ወይም ደግሞ ቆሻሾች ሊሆን ይችላል የተቃጠለ ነገር ላያችሁ ላይ ፈሶ ሊሆን ይችላል ያን ነገር በደንብ ካጣባችሁት በኋላ ሪንስ ካደረጋችሁት በኋላ ቶሎ ብላችሁ ቫዝሊንን ላዩ ላይ በመቀባት የወንድ ሂሊንግን እንዲሁም ደግሞ ከኢንፌክሽን የመጋለጥ አደጋን በመከላከል ራሳችሁን በቫዝሊን ማለት ትችላላችሁ መንከባከብና ማከም ትችላላችሁ ማለት ነው እንዲሁም ደግሞ ለሴቶች እህቶቻችን ጆሮ ጌጥ በመትለብሱበት ጊዜ አብዛኛውን ጊዜ ጆሮአችሁ የሚቀላችሁ ጆሮ ጌጥ ባትለብሱ ነው ምክንያቱም በተደጋጋሚ ያ ቦታ ላይ ተገዳችሁ ለውበት ስትሉ ነው እንጂ የምትለብሱት ማንንም አይፈልግም በያስባለው ምክንያቱም ያማል ህመም አለው የጆሮ ጌጣችሁን ጫፉን በመታስገቡበት ጊዜ የህመም ስሜት ይሰማችኋል ማለት ነው ስለዚህ ያ የህመም ስሜት እንዲቀልላችሁና በቀላሉ ሳያስቸግራችሁ ጆሮ ጌጣችሁ እንዲገባ ከፈለጋችሁ ጫፉን ቫዝሊን ቀቡትና ማለት ነው ቀጥታ ኢንሰርት አድርጉት ሄዳችሁ ኢንሰርት ስታደርጉት በቀላሉ ይገባል ሁለተኛ ያለ ምንም ህመም ተንሸራቶ ስላይድ አድርጎ በቀላሉ ይገባላችኋል ማለት እንዲሁም ደግሞ ከቆየ በኋላ ቫዝሊኑ ላዩ ላይ ስለሚቀር ለስላስ አድርጎ ይዛችኋል ወይም ደግሞ ጫፉን እንዲ ለቁስለት እንዳይዳረግ ለተደጋጋሚ ኢንፌክሽን እንዳይዳረግ እንዳያሳክካችሁ ጭምር ይረዳል ማለት ነው እዚህ ጋር ማስተዋል ያለባችሁ እናንተም ቫዝሊንን እንዲያርጋችሁ ብትጠቀሙ ምናልባት አትሰላችሁም ጆሮ ጌጥ ስታደርጉ ወይ አመመኝ ሊያመኝ ነው አይነት የሚል ፍራቻም አይኖርባችሁም ማለት ስለዚህ ጆሮ ጌጥም የምታደርጉ ሰዎች እዚህ ጋር ልብ ማለት ይኖርባችኋል ማለት ቫዝሊንን በመቀባት ጫፉን በመቀባት ብትቀቡ ጠቀሜታውን ታገኙታላችሁ ኢዚሊ ማስገባት ትችላላችሁ እንዳይቆረቆራችሁም እንዳያማችሁም ማድረግ ትችላላችሁ ማለት ነው ስለዚህ ውድ ተመልካቾቼ ቫዝሊን በቀላሉ በቤታችሁ ውስጥ የምታገኙት በጣም ብዙ ጠቀሜታዎች ያሉት ርካሽ የሆነ ቤታችሁ ውስጥ እናንተ ራሱ ባትገዙት ሰዎች ገዝተውት የሚያስቀምጡት በቀላሉ የሚገኝ መግዛት ካለባችሁ ራሱ በጣም ርካሽ ስለሆነ ገዝታችሁ ብታስቀምጡት ለነዚህ አሁን ላልኳችሁ ለተለያዩ ጠቀሜታዎች ስለሚውል ሁሉ ጊዜ ከቤታችሁ ውስጥ ይሄንን ቫዝሊን ከድሮራችሁ ውስጥ ከመደርደሪያችሁ ውስጥ ከመሳቢያችሁ ውስጥ ማጣት የለባችሁ ማለት ስለዚህ እነዚህን ላልኳችሁ ጥቅሞች ቫዝሊንን መጠቀም ትችላላችሁ ቫዝሊንን የምሬ ነው ተጠቀሙበት አትናቁት በጣም ሪቺፕ ነው ብዙ ያልተነገረለት ብዙ ጠቃሚ የሆኑ ፋይዳዎች አሉት ስለዚህ እኔም በሚቀጥለው ቪዲዮቼ ላይ እስቲ በደንብ ዲፕሊ ሰርች አድርጌ ቫዝሊን ለምን ይጠቅማል የሚለውን በሌላ ቪዲዮም ደግሞ ደግሜ ሰራላችኋለሁ ማለት ነው ስለዚህ ውድ ተመልካቾቼ በመቀጠል ቫዝሊንን ስትቀቡ እነዚህን ከላይ የዘረዘርኩላችሁን ጠቀሜታዎች ለማግኘት እንዴት አድርጋችሁ ነው አፕሮፕሪየትሊ ወይም ደግሞ ፕሮፐርሊ መጠቀም የምትችሉት በትክክልና በተገቢው መንገድ ቫዝሊን እንዴት መጠቀም ትችላላችሁ የሚለውን ስቴፕ ባይ ስቴፕ የምነግራችሁ ይሆናል ቫዝሊን ስለተቀባችሁ ብቻ ጠቀሜታውን ታገኛላችሁ ማለት አይደለም ወይም ደግሞ እንደውም ቫዝሊን ኢንአፕሮፕሪየትሊ ስትጠቀሙት ለምሳሌ እጃችሁ ቆሻሻ ሆኖ ስትቀቡት ይበልጥ ለባክቴሪያና ለተለያዩ ኢንፌክሽኖች ራሳችሁን ኢንትሮዲዩስ ያደርጋችሁ ወይም ደግሞ ራሳችሁን ተጋላጭ ያደረጋችሁ ስለዚህ ቫዝሊንን ስቴፕ ባይ ስቴፕ እንዴት ነው መጠቀም የምትችሉት የሚለውን የቫዝሊንን ማክሲመም የሆነ ጠቀሜታ ቫዝሊንን መቼና እንዴት በምን ጊዜ በብርድ ጊዜ በማታ መቼ እንዴት መጠቀም እንዳለባችሁ ቅድም የተወሰነ ነግሬያችኋለሁ አሁን ደግሞ ስቴፕ ባይ ስቴፕ ቫዝሊንን ከመጠቀማችሁ በፊት ምን አይነት ቅድመ ጥንቃቄዎችን የቫዝሊኑን ማክሲመም የሆነ ጠቀሜታ ለማድረግ ምን አይነት እርምጃዎችን መውሰድ እንደምትችሉ እነግራችኋለሁ አሁንም ሰብስክራይብ እያደረጋችሁ አብራችሁን ቆዩ
በቅድሚያ ሁሉ ጊዜ ውድ ተመልካቾቼ ቫዝሊንን ከመቀባታችሁ በፊት ቆዳችሁን ሁሌ ክሊንዝ ማድረግ እንዲሁም ደግሞ ሃይድሬቲንግ ክሊንዘሮችን መጠቀም ሴራቪ ሊሆን ይችላል የተለያዩ የስኪን ኬር ፕሮዳክቶችን በደንብ በመጠቀም የራሱ የሆነ የቆዳችሁን እርጥበት ማስያዝ ይኖርባችኋል። ቆሻሻዎችም ካሉ ክሊንዝ በማድረግ ሃይድሬቲንግ ክሊንዘሮችን መጠቀም አለባችሁ። እዚህ ጋር ልብ በሉ። እነዚህን በመጠቀም ቆዳችሁን ንጽህና መጠበቅ ይኖርባችኋል። ቆዳችሁ ላይ የተለያዩ ክፍተቶች አሉ፣ ፖሮች አሉ። እነዚህ ጥቃቅን ፖሮች እና እናንተ በማታዩዋቸው ነገሮች በባክቴሪያዎች፣ በጀርሞች፣ በቆሻሻዎች፣ በአቧራዎች የተደፈኑ ናቸው። ስለዚህ እነዚህን ሳታጸዱ ክሊንስ ሳታደርጉ ወይም ደግሞ ሳትታጠቡ ቫዝሊን ላያችሁ ላይ አፕላይ ማድረግ የበለጠ ኢንፌክሽኑን ያባብስባችኋል። ስለዚህ እናንተ ሁሉ ጊዜ ማድረግ ያለባችሁ ኢኒሻሊ ቆዳችሁን ክሊንዝ ማድረግ አፕላይ ልታደርጉበት ያሰባችሁን እግራችሁ ሊሆን ይችላል፣ ከንፈራችሁ ሊሆን ይችላል። እነዚህ ቦታዎች ላይ አፕላይ ከማድረጋችሁ በፊት ሁሉ ጊዜ ክሊንዝ ማድረግ መታጠብ በሃይድሬቲንግ ክሊንዘሮች መታጠብ ይኖርባችኋል ማለት ነው። ስለዚህ ቆዳችሁን ሳታለሰልሱ ሳታረጥቡ ወይም ደግሞ ናቹራል የሆነውን ሂዩሚዲቲ ሳትጠብቁ በደረቁ መቀባት አይኖርባችሁም ማለት ነው። ስለዚህ ሁሉ ጊዜ ከመቀባታችሁ በፊት ቆዳችሁን ማለት ክሊንዝ ማድረግ እንዲሁም መታጠብና አላስፈላጊ የሆኑ ባክቴሪያዎችን ብናኞችን ከላያችሁ ላይ በደንብ ማጽዳት አስፈላጊ ይሆናል ማለት ነው። በመቀጠልም ከታጠባችሁ በኋላ ቆዳችሁን ስታደርቁ በደንብ አድርጋችሁ በፎጣ አይደለም መጥረግ ያለባችሁ። እንዲህ ነው ታፕ ታፕ ነው የምታደርጉት። ላዩ ላይ መታ መታ ነው የምታደርጉት። ለምሳሌ እጄን ብታጠብ እኔ ይሄንን እጄን እንዲህ ነው ማድረገው። ላዩ ላይ ነው ጨርቅ ወይም ደግሞ ንጹህ የሆነ ፎጣ ላዩ ላይ ማሳርፈው እንጂ እንዲህ አድርጌ አይደለም እንትምለው የምጠርገው። ምክንያቱም ናቹራል የሆነውን ሂዩሚዲቲ ያሳጣዋል። ስለዚህ ስታደርጉት ሙሉ በሙሉ መድረቅ የለበትም ማለት ነው። ለስላሴውን መጠበቅ አለበት። ቆዳችሁ ከታጠባችሁ በኋላ ክሊንዝ ካደረጋችሁት በኋላ ተፈጥሯዊ የሆነውን ለስላሴ እንዲጠብቅ ነው እንጂ ደረቅ እስኪሆን ድረስ። ምክንያቱም ደረቅ ስኪን ላይ አፕላይ ካደረጋችሁ ያባብሷል። ደረቅ ስኪን ላይ ቫዝሊን አፕላይ የምታደርጉ ከሆነ የምትቀቡ ከሆነ ያባብሷል። ስለዚህ ቆዳችሁ ላይ ታፕ ታፕ ካደረጋችሁ በኋላ ወይም ደግሞ ካደረቃችሁ በኋላ ማድረቅ የለባችሁም። እንዳልኳችሁ ታፕ እንዲህ ነው የምታደርጉት። እሱ ላይ ካደረጋችሁ በኋላ ነው በንጹህ ጨርቅ ከአፕላይ ካደረጋችሁ በኋላ ነው የራሱን የቆዳችሁን እርጥበት ከጠበቃችሁ በኋላ ቫዝሊንን አፕላይ ማድረግ ያለባችሁ ማለት ነው። ስለዚህ ይህንን በምታደርጉበት ጊዜ በፊት የነበረው ቆዳችሁ ላይ ያለው የራሱ የሆነ ሂዩሚዲቲ ወይም ደግሞ እርጥበት እንዳይለቅ በማድረግ ቫዝሊን ስትቀቡ ራሱን ትራፕ አድርጎ በመያዝ የራሱ የሆነ ኦክሉሲቭ ሞይስቸራይዘር ስለሚኖረው ቆዳችሁ እንዲለሰልስ እንዳይሰነጣጠቅ እንዲሁም እንዳይደርቅ በማድረግ ለረጅም ጊዜ ቆዳችሁ ለስላሳ ሆኖ እንዲቆይ ይረዳችኋል ማለት ነው። ታዲያ ውድ ተመልካቾቼ ቫዝሊንን የትኛው የሰውነታችሁ ቆዳ ክፍል ላይ ነው መቀባት የሌለባችሁ የሚለውን የምነግራችሁ ይሆናል። በፍጹም ቫዝሊንን ዲፕ ውንድ ካላችሁ ወይም ደግሞ ከፍተኛ ደረጃ ወይም ደግሞ ዲፕ የሆነ በጣም ስምጥ የሆነ እንዲሁም ደግሞ እየቆሰለ ያለ ኦፕን ውንድ ካላችሁ ለምሳሌ መስል ስትራክቸር ወይም ደግሞ ጡንቻችሁ ወይም ደግሞ ነርቭ ስትራክቸሮቻችሁ ብለድ ቬዝሎቻችሁ እየታዩ ከሆነ ለምሳሌ ከፍተኛ የሆነ የመመታት አደጋ ከደረሰባችሁ እዛ ላይ ቫዝሊን በፍጹም አፕላይ ማድረግ የለባችሁ። ቫዝሊንን አንደኛ ዲፕ የሆነ ውንድ ላይ ወይም ደግሞ ከፍተኛ ደረጃ ያለው ኦፕን ውንድ ካለ ወይም ደግሞ የውንድ ክላሲፊኬሽን አለ፣ ራሱን የቻለ የውንድ ክላሲፊኬሽን አለ። እነዚህ የውንድ አይነቶች ላይ እንዲሁም ደግሞ እነዚህ የቃጠሎ ደረጃዎች ከፍተኛ የሆኑ 3 ዲግሪ በርን 4 ዲግሪ በርኖች ላይ በፍጹም ቫዝሊንን አፕላይ ማድረግ የለባችሁ ማለት ነው። ትናንሽ ከቶች ላይ ነው እንጂ ከፍተኛ የሆነ ኦፕን ውንድ ካለባችሁ ወይም ደግሞ ከፍተኛ ደረጃ የሆነ ቁስለቶች ካለባችሁ ቫዝሊንን በፍጹም እነዛ ቦታዎች ላይ አፕላይ ማድረግ የለባችሁ። እንዲሁም ደግሞ ለአክኒ ፕሮን ስኪን ወይም ደግሞ ለቡጉር ተጋላጭ የሆነ የቆዳ ክፍል ካላችሁ ወይም ደግሞ በተደጋጋሚ ቡጉር የሚያጠቃችሁ ግለሰቦችም ካላችሁ እናንተም ቫዝሊን እዛ ቦታ ላይ መቀባት የለባችሁ። ምክንያቱም ቫዝሊን ክሎግ ያደርገዋል ወይም ደግሞ ይዘጋዋል። ፖሩን ወይም ደግሞ ስኪን ፖሩን ክሎግ ያደርገውና ይዘጋውና ሲበም ወይም ደግሞ የቡጉር እንዲፈጠር የሚያደርገው ቅባት አለ። የራሱ የሆነ ሲበም ወይም ደግሞ ቅባት ወዙ ማለት ነው እንዲወጣ መውጫ ያጣል። መውጫ በሚያጣበት ጊዜ ክሎግድ ይሆናል፣ በቫዝሊኑ አማካይነት ይዘጋል። ያም ደግሞ በተጨማሪ ባክቴሪያ ምናምን የተለያዩ ኢንፌክሽኖች እንዲያድጉበት ምክንያት ስለሚሆን አክኒ ፕሮን ስኪን ያላችሁ ኦይሊ ስኪን ቅባታማና ወዛማ የሆነ ስኪን ያላችሁ ሰዎችም ቫዝሊን መቀባት የለባችሁ ማለት። ስለዚህ በጣም ቁስል ከፍተኛ ደረጃ ቁስል ያላችሁ ሰዎች እንዲሁም ደግሞ አክኒ ፕሮን ስኪን ያላችሁ ሰዎችም ቫዝሊንን በፍጹም አፕላይ ማድረግ አይኖርባችሁም ማለት ነው። እንደዚህ አይነት ሰዎችም ቫዝሊንን መጠቀም አይኖርባችሁም። በመቀጠልም ውድ ተመልካቾቼ ቫዝሊንን ስትቀቡ እንደዚህ አይነት ጠቀሜታዎች አሉ ብለው የሚያምኑ ወይም ደግሞ ከእውነታው የራቁ
ፎልስ የሆኑ ፐርሰፕሽኖች ወይም ደግሞ ትክክለኛ ያልሆኑ ወይም ደግሞ ሐሰት የሆኑ የተሳሳተ ግንዛቤዎች ቫዝሊን መቀባት እንዲህ አይነት ያመጣል ብለው የሚያስቡ ግለሰቦችን በዛሬው ዕለት አሁንም እነግራችኋለሁ ማለት ነው። ቫዝሊን በተሳሳተ መልኩ ወይም ደግሞ ልክ ባልሆነ መልኩ ወይም ደግሞ ትክክለኛ ባልሆነ ግንዛቤ ቫዝሊንን መቀባት እንዲህ ያመጣል ብለው የሚያስቡ ሰዎች አሉ ማለት ነው። እነዚህ እነማን ናቸው የሚለውን እነግራችኋለሁ። አንደኛ ቫዝሊን በተሳሳተ ሁኔታ ወይም ደግሞ በተሳሳተ መልኩ ቆዳችሁ ላይ ስትቀቡት ቆዳችሁን ቲክነሱን ወይም ደግሞ ቅጥነቱን ያሳሰዋል ብለው የሚያስቡ ሰዎች አሉ። ይህ ከእውነታ የራቀ ነው። ቫዝሊን እንደዛ አይነት የሚያደርገው ባህሪ የለውም። ቫዝሊን ተፈጥሯዊ የሆነ ፕሮዳክት ነው። በምንም ተአምር ቆዳ ያለሰልሳል እንጂ አያሳሳም። ያለውን የቆዳችሁን ይዘት ሽሪንክ አያደርገውም ወይም ደግሞ የሆነ እየበላ አያሳንሰውም ማለት ነው። ሌላኛው ደግሞ የተሳሳተ ግንዛቤ ቫዝሊን እንደ ያነጣል የቆዳ ቀለምን ወይም ደግሞ ለምሳሌ ዳርክ ስኪን ቶን የሆኑ ሰዎችን ወደ ፌሪ ላይት ስኪን ወደ ሆኑ ሰዎች ለምሳሌ ጥቁር የሆኑ ሰዎች ቫዝሊን በተደጋጋሚ ሲቀቡ ወደ ላይት ስኪን መልክ እንዲኖራቸው ያደርጋል ብለው የሚያምኑ ሰዎችም አሉ። ይህም ደግሞ ከእውነት የራቀ ነው። ቫዝሊን ምንም አይነት ስኪን ፒግመንቴሽን ላይ የሚያደርገው ነገር የለም። እንዳልኳችሁ ፓራፊን እንዳልኳችሁ ፔትሮሊየም ጄሊ ነው። የሆነ ዋክስ ላይክ ሶሊድ ሰብስታንስ ነው። እሱ ነገር ዝም ብሎ ትራፕ ያደርጋል። ሙቀትን የራሱ የሆነ ሙቀት አይፈጥርም። የሰውነታችሁን የሙቀት መጠን ራሱ ይይዘውና ሂዩሚዲቲውን ወይም ደግሞ የሰውነታችሁን እርጥበት ትራፕ አድርጎ ይይዛል እንጂ በምንም ተአምር የፈለገ ደጋግማችሁ ብታሹት የቆዳ ቀለማችሁን ወደ ተሻለ መልክ ይለውጣል ብላችሁ የምታስበው ሰዎችም ተሳስታችኋል ማለት ነው። አንዳንዴ ቫዝሊን ተቀባ እንዲያደርግላል ብላችሁ የምትመክሩ ሰዎች ቫዝሊንን ጠቀሜታ ካለማወቅ ብዙ ጊዜ ቆዳችሁን ባትጎዱት ይመረጣል ማለት ነው። ስለዚህ ቫዝሊን የቆዳ መልክን ቀለምን አይቀይርም። እንዲሁም ደግሞ የቆዳ ቴክስቸር ምንድነው የቆዳ ቲክነስን የቆዳ ወፍራም ቆዳ ያላችሁን ሰዎች አሳስቶ እየበላው አያቀጥነውም ማለት ነው። ስለዚህ እንደዚህ አይነት ሰዎች ካላችሁ ቫዝሊን እንደዚህ አይነት ጥቅም አይሰጥም ማለት ነው። ሌላኛው ቫዝሊንን በመቀባት ፀጉራችሁ ለረጅም ጊዜ እንዲያድግ ያደርጋል ወይም ደግሞ ለሄር ግሮዝ ይጠቅማል ብለው የሚያስቡ ሰዎች አሉ። ይህም አይገናኝም። ቫዝሊን ስትሮንግ እና ፊርም እንዲሆን ያደርጋል ወይም ደግሞ ለምሳሌ ቅድም እንዳልኳችሁ የቅንድባችሁ ፀጉር በጣም ስትሬትንድ እንዲሆን ያደርጋል። ስትሮንግ እና ጠንካራ እንዲሆን ያደርጋል። በጣም ፊርም ሆኖ እንዲቆይ ሊያደርገው ይችላል እንጂ ለሄር ግሮዝ የሚያደርገው አስተዋጽኦ የለውም። የተቀነደባችሁ ያህል እስኪመስላችሁ ድረስ በጣም ስትሬት እንዲሆነ ወይም ደግሞ ቀጥ ያለ ፀጉር እንዲኖራችሁ ሊያደርግ ይችላል። ከዛ በተረፈ ግን ለሄር ግሮዝ ይጠቅማል ብላችሁ የምትቀቡ ሰዎች በጣም ተሳስታችኋል። ስለዚህ ቫዝሊን እንደዚህ አይነት ጠቀሜታ አይኖረውም ማለት ነው። እንግዲህ ውድ ተመልካቾቼ ቫዝሊን የተለያዩ ጥቅሞች እንዳሉት እንዴት አድርጋችሁ በትክክል አፕላይ በማድረግ ቫዝሊንን ቱ ዘ ማክሲመም እንዴት መጠቀም እንደምትችሉ እነዚህ ጠቀሜታዎች በዛሬው ቪዲዮ ነግሬያችኋለሁ። ቫዝሊን ስትቀቡ መርሳት የሌለባችሁ ሁሉ ጊዜ አፕላይ ማድረግ ያለባችሁ የሰውነታችሁ ክፍል ላይ እንዲሁም ደግሞ በተለይ ለስኪን ኮንዲሽን ተጋላጭ የሆናችሁ ግለሰቦች የታይፕ ኦፍ ውንድ አይታችሁ ወይም ደግሞ የቁስለቶችን ሁኔታ አይታችሁ ትናንሽ የሆኑ ቁስለቶች ካሉባችሁ እንዲሁም የስኳር በሽታ ያለባችሁ ሰዎች በተደጋጋሚ ከስኪን ኮንዲሽን ጋር ስኪን ኢንፌክሽን ጋር ተጋላጭ የሆናችሁ ግለሰቦች ካላችሁ ሜክ ሹር እርግጠኛ ሆኑ ቫዝሊንን በተገቢው ሁኔታ ቆዳችሁን በትክክል ካጸዳችሁ በኋላ ወይም ደግሞ ክሊንስ ካረካችሁ በኋላ በጣም ንጽህናውን ከጠበቃችሁ በኋላ የእጆቻችሁን ንጽህና አንስታችሁ የምትቀቡበትን እጆቻችሁን ንጽህና በጣም ከጠበቃችሁ በኋላ ቫዝሊንን በአግባቡ ብትጠቀሙ እመኑኝ ቆዳችሁ የበለጠ እንዲለሰልስ ለረጅም ጊዜ እንዲቆይ ኢንፌክትድ እንዳይሆን ለኢንፌክሽን እንዳይጋለጥ እንዲሁም ከኢንፌክሽኑ ጋር ተያይዞ ለሚመጡ የተለያዩ ሴፕሲስ ሊሆን ይችላል ከስኪን ተነስቶ የሚነሱ የተለያዩ ኢንፌክሽኖች ተጋላጭ እንዳትሆኑ ለእግር ቆዳ መሰነጣጠቅ የመሳሰሉ ለከንፈራችሁ ጤናነት ለመሳሰሉ ነገሮች በጣም ስለሚጠቅም ቫዝሊንን በተደጋጋሚ ስትጠቀሙ የምታገኙት እነዚህን ጥቅሞች መዘንጋት አይኖርባችሁም እያልኩ ከወዲሁ እሰናበታችኋለሁ። ቻናሌን በድጋሚ ሰብስክራይብ በማድረግ እዚህ ቻናል ላይ ያላችሁን የተለያየ ጥያቄዎች ኮሜንት አድርጉ፣ ጠይቁ፣ ሼር አድርጉ ቪዲዮዎችን እንዲሁም ደግሞ ቪዲዮቹን ላይክ አድርጉ። የተለያዩ ጥያቄዎችን ኮሜንት ያደርጋችሁ አንሱ፣ እኔ እመልስላችኋለሁ። ይህ ቻናል ለእናንተ ነው የተሰራው። እንግዲህ ውድ ተመልካቾቼ በቀጣይ ደግሞ በተመሳሳይ የጤና ዘርፍ ቪዲዮ ሌላ ቪዲዮ ላይ ደግሞ ለእናንተ ይዤላችሁ እስከመጣ ድረስ ከወዲሁ እሰናበታችኋለሁ። መልካም ቆይታ።